እንኳን ወደዚህ ትንታኔ በደህና መጣችሁ። ዛሬ የምናየው ለሺህ ዓመታት ሰላም ከሰፈነ በኋላ ስለሚመጣው የመጨረሻው ፈተና ነው። እስቲ በቀጥታ ወደ ዋናው ጉዳይ እንግባ። እሺ፣ ከአንድ ሺህ ዓመት ፍጹም ሰላም በኋላ ሁሉም ነገር አለቀ ማለት ነው? እንደዛ አይደለም። ምንጮቹ እንደሚነግሩን ሰይጣን ለአንድ ሺህ ዓመት ከታሰረ በኋላ አንድ የመጨረሻና በጣም አስገራሚ የሆነ ምዕራፍ አለ። እስቲ መጀመሪያ ነገሩን በደንብ እንርዳው። እስኪ ያስቡት፣ ለአንድ ሺህ ዓመታት ሙሉ ዓለም ልዩ በሆነ ሰላም ተሞልታለች። የሰው ልጅ ደግሞ ከምድር እርግማንም ሆነ ከሰይጣን ማታለል ሙሉ በሙሉ ነፃ ሆኖ ኖሯል። ግን ይህ ሁሉ ሰላምና መረጋጋት በሺኛው ዓመት መጨረሻ ላይ ወደ አንድ መታጠፊያ ነጥብ ይደርሳል። በራእይ 20 ቁጥር 7 ላይ እንደተነገረው ሁሉንም ነገር የሚቀይር አንድ ወሳኝ ክስተት ይፈጠራል። ይኸው ጥቅስ ነው እንግዲህ ለሚመጣው የመጨረሻው ግጭት መነሻ የሚሆነው። የሁሉም ነገር መጀመሪያ ይሄ ነው። እሺ፣ ሰይጣን ተፈታ። ቀጥሎስ? ይህ መፈታት እንዴት ነው በዓለም ዙሪያ ታይቶ የማይታወቅ ማታለልን የሚያስነሳው? እስቲ እንመልከት። ምንጩ እነዚህን የታለሉ ሕዝቦች የሚጠራበት ምሳሌያዊ ስም አለ። ጎግና ማጎግ ይላቸዋል። ይህ ስም ዝም ብሎ የመጣ አይደለም፣ ከጥንት ትንቢቶች የተወሰደ ነው። እናም ያመለከተው በእግዚአብሔር ላይ የሚነሳን እጅግ ግዙፍ የሆነ ዓመፅ ነው። የዚህ ዓመት ስፋት ደግሞ እውነት ለመናገር አእምሮን የሚበታትን ነው። ምንጩ እንደሚለው ሰይጣንን ለመከተል የመረጡት ሰዎች ብዛት ልክ እንደ ባህር ዳር አሸዋ ነው፣ ሊቆጠርም አይችል። እዚህ ጋር ነው እንግዲህ አንድ ትልቅ ጥያቄ የሚነሳው። ቆይ ከአንድ ሺህ ዓመት ፍጹም ሰላም በኋላ እንዲህ አይነት የመጨረሻ ፈተና ለምን አስፈለገ? መልሱንም ምንጮቹ በግልጽ ያስቀምጡልናል። ይህ ግሳት ለምን መፈጸም እንዳለበት ግልጽ የሆነ ስነ መለኮታዊ ምክንያት አሉ። አያችሁ፣ ይህ ጦርነት እንዲሁ በዘፈቀደ የመጣ ነገር አይደለም። ዋናው ዓላማው በሰው ልብ ውስጥ የተደበቀውን እውነተኛ ዝንባሌ በተግባር እንዲገለጥ ማድረግ ነው። ለምን? ምክንያቱም ፍጥረታት እርስ በርስ ድርጊትን ማየት ይችላሉ እንጂ የልብን ውስጥ ማየት አይችሉም። ስለዚህ ይህ የመጨረሻው ማረጋገጫ ነው ማለት ነው። ይህ ነጥብ ደግሞ አንድ መሠረታዊ መርህን ያጎላልናል። እውነተኛ እምነት ዝም ብሎ በልብ ውስጥ የሚቀር ነገር አይደለም፣ ሁሌም በተግባር ይገለጣል። እናም ዓመፀኞቹ በገዛ ኃይላቸው ሙሉ በሙሉ በመተማመን ይሰባሰባሉ። ከዚያም በእግዚአብሔር ሕዝብ ላይ ይዘምታሉ። እነዚህ የጎግና ማጎግ ኃይሎች ቅድስቲቱን ከተማ፣ አዲሲቷን ኢየሩሳሌምን እና በውስጧ ያሉትን ታማኝ ቅዱሳንን ከበዋቸው። ግን የሚጠበቀው አይነት ረጅም ጦርነት በፍጹም አይኖርም። ግጭቱ ከመጀመሩ በፊት በአንድ ቅጽበት ሁሉም ነገር ያበቃለታል። እንዴት? ፍርዱ በቀጥታ ከሰማይ ከመለኮታዊ ኃይል ይመጣል። እዚህ ጋር በጣም ልብ ልንለው የሚገባን አንድ ነጥብ አለ። ምንጩ በሁለት አይነት እሳቶች መካከል ልዩነት ያደርጋል። ይህ ሰራዊቱን የበላው እሳት ሥጋዊ መጨረሻን ነው ያመጣው እንጂ የእሳት ባህር ተብሎ የሚታወቀው የመጨረሻው የዘላለም ቅጣት አይደለም። እናም ይሄ የመጨረሻ ፍርድ ፍጥረት ሁሉ ወደ ፍጹም ንጽሕና እንዲደርስ መንገዱን ይጠርጋል ማለት ነው። እዚህ ጋር ያለው ወሳኝ ነጥብ ምንድን ነው? ፍርዱ ለሁሉም በተለያየ ቅደም ተከተል ነው የሚፈጸመው። በቅድሚያ የዓመፁ ሁሉ አነሳሽ የሆነው ሰይጣን የዘላለም ቅጣቱን ወዲያውን ይቀበላል። ታዲያ የዚህ ሁሉ ረጅም ሂደት የመጨረሻ ግን ምንድን ነው? ኃጢአትን ሙሉ በሙሉና ለዘላለም ማስወገድ። ይህም ደግሞ ሞት የሚባል ነገር ፈጽሞ ማይኖርባትን አዲስ ሰማይና አዲስ ምድር እንድትመጣ ያሽላል። እናም ይሄ ትንታኔ በመጨረሻ አንድ መሠረታዊ ጥያቄ ጋር ትሎን ያልፋል። እምነት ማለት በልብ ውስጥ ብቻ የሚታሰብ ነገር ነው ወይስ ሁሌም በተግባር መረጋገጥ አለበት? ምንጮቹ የሚያተኩሩበት ማዕከላዊ ጭብጥ ይሄው ነው።